ሸውምር የአዛንና የቅዳሴ ድምጽ ረብሾ ያውቃል እንዴ? እንዴት ተብሎ ነው የአዛንና የቅዳሴ ድምጽ የሚረብሸው? በአክሱም ከተማ የአዛን ጥሪ ተከልክሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት አመሻችሁ? እንዴት ቀረባችሁ? ሰላም ነው አለን አልሐምዱሊላህ። ዛሬ የመጣሁት ምን ለማለት ፈልጌ መሰላችሁ? ቪዲዮውን እንደሰማችሁት ማለት ነው በጣም አጀንዳ ሆኗል ሰሞኑን። የሙስሊም አዛንና የክርስቲያኖች እንትን ሊከለከል ነው። አዛን ሊከለከል ነው። ሙስሊም ክርስቲያኖችም በየቀኑ የሚጮሁት ሊከለከል ነው እያሉ በጣም እያጧጧፉ ነው ማለት ነው። እኔ የምላችሁ መከልከል ካለበት እኮ የሚከለከለው ማንም ይፈርዳል። መከልከል ካለበት ወይም ደግሞ ሰዎች የሚደርጉ አዛን የሚያደርገው የትኛው እንደሆነ ይታወቃል ማለት ነው። ያው ራሳቸውም ስለሚያውቁት ማለት ነው። በዚህ አሁን እኛ ሙስሊሞች በቀን 5 ነው የምናደርገው። የሚገርማችሁ እኛ የምናደርገውን አዛን በጣም ትእዛዝም አለን ታዘንበትም ነው በሸሪዓችን ውስጥ ስላለ ነው። ገባችሁ? ሁለተኛ አዛን ማለት ለሶላት መቀስቀሻ ነው። ገባችሁ? ሰዓቱ መድረሱን ያላወቁ ሰዎች ካሉ የመስጂድ ሰዓት መድረሱን ማሳወቂያ ሐይ አለ ሶላህ ለምሳሌ ማለት ወደ ሶላት እንሂድ ተነሱ ካላችሁበት ከስራም ላይ ከምንም ላይ ካላችሁበት የተኛችሁም ካላችሁ ተነሱ እንሂድ ሐይ አለል ፈላህ እየተባለ የሚባለው እንደዛ ነው። እና ስለዚህ እንደዚህ አይነት ህግ ከወጣ የማሳገድ የድምጽ ብክለት የሚባል ነገር ከመጣና እንደዚህ አይነት ነገር ሐሳብ ከመጣ የሙስሊሞች እንትን አዛን ምንም እንደው ክርስቲያኖች ራሱ ይጠቀሙበታል። ክርስቲያኖች ራሱ ለምሳሌ ሱብሂ አዛን ሲባል ብዙ ሰው በጧት ለመነሳት አላርም የሚያደርገው ሞባይሉ ላይ ያለውን አላርም ሳይሆን ወይም ደውል ሳይሆን የሚጠብቀው አዛን ነው የሚያዳምጠው። ሌሊት በጧት ወደ ስራ የሚሄዱ የሆነ ቦታ ወደ መንገድ ወደ ውጭ ወደ ሌላ ሀገር መሄድ የሚፈልግ ሰው ካለ በጧት እነሳለሁ ብሎ ካሰበ ሙስሊሞቹን ተውትና ክርስቲያኖቹ ራሱ የሚጠቀሙት አዛን ነው የሚጠብቁት። አዛን ካለ ሁሉም ነገር በቃ ተሶረፈ በቃ ነክቷል ማለት ነው ብለው ይነሳሉ። ሁሉም ወደ ሐጃው ይሄዳል ማለት ነው። አዛን በጣም ጥቅም አለው። ከሙስሊሞቹ ውጭ ይቻላል። ከሙስሊሞቹ ውጭ ራሱ በጣም ብዙ ጥቅም አለው። ብዙ ሰው የሚገለገልበት ሰው አለ ልላችሁ ፈልጌ ነው። እንዲሁ ሐታ ኦርቶዶክሱ ማንኛውንም ሃይማኖት ተከታይ ብትጠይቁት ከሙስሊሞቹ ውጭ ራሱ አዛንን በጣም ነው የሚጠቀሙበት። እንደ ሰዓት ራሱ ይገለገሉበታል። ለስራ መውጫ፣ ጠዋት ለመነሻ፣ ከሰዓት ምሳ ሰዓት መድረሱን ራሱ ከስራ ለማረፍ ሐታ ማታ ራሱ ሰዓት እላፊ መሆኑን ዒሻ አዛን ሲባል ከዛ በኋላ ራሱ የማይንቀሳቀሱ ሰዎች አሉ። በቃ አሁን መሽቷል ወደ ቤታችን እንግባ እያሉ። እሺ ወደ ሌላው እንሂድ ደግሞ። ሌላው አሁን ለምሳሌ በየቤተ ክርስቲያኑ የሚጮኸውስ የሚለፈለፈው ምንም አይነት ሰዓት የላቸውም፣ ገደብ የላቸውም። በተለይ በየቤተ ክርስቲያን ጠጋ ያለ ቤት ከሆነ ያላችሁ መኝታ ራሱ አይኖራቸውም። አዳሩ ሙሉ ነው ሲለፈለፉ የሚያድሩት። አዳራቸው ሰው በመኝተኛበት ሰዓት ነው እንደውም እነሱ የሚበሰባቸው። እና አሁን ይሄንን የነሱን እንትን ከአዛን ጋር ምንም ያገናኘው ነገር አለ? እንደው ስለ እውነት እናውራ ከተባለ ማለት ነው ምንም ይሄ እንትን አለ? ፍትሃዊ የሆናችሁ አእምሯችሁን ትክክል አድርጋችሁ አስቡትና ያለምንም መቀኝነት ወይም ያለምንም መጥፎ አስተሳሰብ ስታስቡት የቤተ ክርስቲያን አገልግሎት ወይም ምንድነው የሚጮኸው ወይ ቅዳሴ ነው በለው ወቅት የላቸውም፣ ሰዓት የላቸውም። 24 ሰዓት የሚጮሁበት ጊዜ አለ። አሁን አንዳንዴ በቃ ጠቅላላ ክርስቲያኖቹ ራሱ እስከሚማረሩ ባይዘው አንዳንድ ቦታ ላይ ራሱ ምንድነው መኝታ ጣና ራሱ የሚሉ ክርስቲያኖች አሉ። በእንትናቸውም የለም በመጽሐፍ ቅዱሳቸውም ላይ የለም። ብትጠይቁ ማንም የቤተ ክርስቲያን አማኝ ወይም አገልጋይ እንደዚህ ለፍልፉ ተብሏል ቀኑ ሙሉ ማታም ሌሊትም ለፍልፉ ተብሏል ብላችሁ ብትጠይቁ መጽሐፍ ቅዱስ ላይ አንድ አንቀጽ ያመጣላችሁም የለም። በራሳቸው ነው ዝም ብለው የሚለፈልፉት። እና ይህን ከአዛን ጋር ምንም የሚያገናኘው ነገር የለም። አዛን ሙሉ ለሙሉ የሚቆምበት የለም። እንዴ አዛን ቆመ ማለት እኮ እስልምና ቆመ ማለት ነው። ምክንያቱም ከእስልምና አንዱ መስፈርት ስለሆነ ማለት ነው። ከሃይማኖታችን አንዱ መስፈርት ነው። አዛን ማለት መስፈርት ነው። ገባችሁ? አርካን እንደሚባለው ማለት ነው። ከዛ የሚመደብ ነው። እና ስለዚህ አዛንን ሙስሊሞች ብቻ ሳይሆን የምንጠቀምበት መላው የሌላ ሃይማኖት ተከታይ ራሱ ይጠቀምበታል። እንደ አላርም ወይም እንደ ሰዓት መቁጠሪያ ነው የሚጠቀሙበት። እንደውም ከነሱ ይልቅ አሁን ክርስቲያኖች አሁን ወይም ሌላ ሃይማኖት ከነሱ ቤተክርስቲያን ከሚለፈለፈው ይልቅ አዛንን በብዙ ነገር ይገለገሉበታል። ስለዚህ ይህንን አታጣቁት ነው። ከታገደ የሚታገድ ካለ ለምሳሌ አሁን እነሱ ገደብ እስኪ እነሱን እንደው ጠቅላላ ማገዱን ተውትና ቤተክርስቲያኖች የሚሉት ለምሳሌ እስኪ በሰዓት አርጉት እንደ ሙስሊሞች በቀን 5 ብቻ ለአንድ የኛ አሁን አዛን በቀን 5 የተባለ አይደል? 1 ደቂቃ እንኳን አይጨርስም። ያቺ አንድ ጊዜ ብቻ ዙሁር ራሱ ለሚደረገው አዛኑ 1 ደቂቃ አይጨርስም። ተነሱ እንሂድ ወደ ሶላት አላህ አንድ ነው ፈጣሪያችን አምልኩ ብሎ 1 ደቂቃ በቃ ያችን ጨርሰ የሰማ ይሄዳል፣ ያልሰማ ደግሞ እዛው ያለበት ላይ ይሰግዳል ማለት ነው። ስለዚህ ክርስቲያኖችን አሁን እንደዚህ አድርጎ ብትሏቸው ላይስማሙ ሁሉ ይችላሉ፣ እንኳን አይደለም ጠቅላላ ማገድ ማለት ነው። ገባችሁ? እና በዚህ ዙሪያ ላይ ዝም ብላችሁ የምታራግቡ ሰዎች አይገናኙም ከአዛን ጋር። የአዛን የድምጽ ብክለትን በፍጹም አያመጣም፣ የለበትም። ማንም የሚፈርደው ነው። መንግስት ራሱ ያውቃል የድምጽ ብክለት እንደሌለበት።
ምክንያቱም አዛን ማለት ማንኛውም ሰው የሚጠቀምበት ነው። እንደ ሰዓት እንዳላርም ለማንኛውም ወቅት የሚቆጥርበት ነው ባጭሩ። በቃ ምን አልፋችሁ እና ይሄን ለማለት ፈልጌ ነው። ፍትሃዊ እየሆናችሁ እንትን በሉ። ምናልባት እነዛን ለማሳመኛ ከሆነ የምትጠቀሙበት እንጂ የድምጽ ብክለት ከተባለ ከቤተክርስቲያን ውጪ በጣም ሌሊት እንቅልፍ እኛ አሁን አንዳንዴ እንቅልፍ ማልተኛበት አንዴ ድንገት ነቅቼ ከሰማሁት በቃ በዛው እንቅልፍ አይወስደኝም። በቃ ለምን ጆሮአችሁን ሰው በተኛበት ከሌሊቱ በውድቅት ሰዓት ጩሁ የሚል እንትን የሚል የለም። ከቻልክ ደግሞ ከፈለክ ደግሞ እውነተኛ አንተ አምላክ ከሆንክ እውነት ለፈጣሪ ከሆነ እንደዚህ የምትሆነው የምትጮኸው በውስጥ ማድረግ ነው። በዛው ቤተክርስቲያን ማጉሊያ ላይ ስፒከር ላይ ሳታወጣ ማለት ነው። እውነት ከሆነ ስለ እውነት ካወራን ማለት ነው። እና ስለዚህ በአዛን ላይ እንኳን ሙስሊሙ ክርስቲያኑ ራሱ ተቃውሞ አይኖረውም። ድምጽ ብክለት አለ ብሎ ተቃውሞ አይኖረውም። ወላሂ ለአዚም በ10 ጣቴ ነው የፈረደው። ወሰላሙ አለይኩም ወራህመቱላሂ